ነው ራሱ የልጅቷ ባል ነኝ የሚለን ሰው መጥቶ ከሶት ነበር። የክስ ወረቀትም ሰጥቶት ነበረ። ያው ታሰረ ወይስ እንትን አለ ምናምን የሚለውን ነገር ልንነግራችሁም ጭምር ነው የመጣ ነው ዛሬ። እንዳለው ሰው ሌላ ታሪክ ፈጥሮ ከዛ ዋጋዋን ቀመሰች፣ አሁን ገባች ማለት ነው። አሁን እሱን ለማስለቀቅ ይቺ ልጅ አንድ እርምጃ አልተራመደች ማለት ተስማ ደግሞ ውስጥ ነች። ታስሮ እሱ ዝም ብለን ማየት አንችልም። ስለዚህ አንዳንድ ነገሮች ላይ ማውራት አለብን። የለመድሽውን ኩርኩምሽን እየጠጣሽ እሱ ግን ይፈታል። እኛ በቃ ሰላም ውድ ቤተሰቦቻችን እንዴት ናችሁ? የሳሚዮ የገኒና የሳሚ ቤተሰቦች አላችሁ? የኛ እግዚአብሔር ይመስገን ደህና ነን። ዛሬ እስቲ ከራሴ ጉዳይ ወጣ ብዬ ወደዚህ ደግሞ መጥቻለሁኝ አንዳንድ ነገሮችን ለማስተካከል ማለት ነው። በመጀመሪያ ደረጃ ለነሱም ዱብዳ ዜና ይመስለኛል። ከዚህ በፊት ሰምተዋል እንደ ሳሚ የገጠመውን ነገር? ባለፈው የክስ ወረቀት እንደመጣ ብቻ መሰለኝ ሁሉም ነገር ያበቃው አይደል? ከዛ ወዲህ እንግዲህ ያለበትን ሁኔታ አታውቁም ማለት ነው። ራሱ የልጅቷ ባል ነኝ የሚለን ሰው መጥቶ ከሶት ነበር። የክስ ወረቀትም ሰጥቶት ነበረ። ምናልባት ቪዲዮውን ትዩት አላቅም። እና ምን ገጠመው ታዲያ ሳሚ? ያው ታሰረ ወይስ እንትን አለ ምናምን የሚለውን ነገር ልንነግራችሁም ጭምር ነው የመጣ ነው ዛሬ። ገኒም እንግዲህ ያው እሱ ጋር ነው ያለችው፣ አሁን ሳሚ ጋር ነው ያለችው። እሱን ለማስፈታት በቃ ሳሚ ታስሯል። ምንም ከመናገር ወደ ኋላ አንልም። በቃ ታስሯል። እንደገና ደግሞ እሷም ገነትም ማለት ነው እሱን ለማስፈታት እየተሯሯጠች ነው፣ እየለፋች ነው ያለችው። እና ይሄ ሁሉ ችግር የገጠመው ደግሞ በማን ነው? እንግዲህ ታውቃለህ፣ ያው በዚች ልጅ ጣጣ ነው ማለት ነው። እና እሷ ያመጣችውን ጣጣ እንዴት አድርገን ነው ማስተካከል የምንችለው፣ እንዴት ነው ወደ ቦታ መመለስ የምንችለው የሚለው ላይ ባዶ ቤት እንግዲህ ሳሚ ከሌለ ያው ባዶ ቤት ነው። ገነትም የለች፣ ባዶ ቤት እዚህ ተሰብስበን ቁጭ ብለናል ማለት ነው። እና እሱ እኔ አሁን ምን እናድርግ? በጣም ነው ግራ ይገባ። እንግዲህ ተመክሯል። አሁን በእሷ ምክንያት አይደለም እሱ ነው እዚህ ነገር ውስጥ የገባው። በቃ መክረነዋል ምናምን፣ ግን ምንም ሊሰማ አልቻለም። በቃ መጀመሪያ እኮ ነው ያጠፋው። መጀመሪያ ልክ እሷ ስትመጣ እንግዲህ ማያውቃት ከሆነ ወይ ለህግ አካል ማሳየት። ማን ነው የጠራው ሰው? ተለቆ ይሆን እንዴ? አንተ የጠራው ሰው የለም? ኧረ የለም፣ እኔ አላውቅም። ተለቆ ማን ነው? ኦኬ አንተ ነህ እንዴ? አልኩ በጣም ምን ነው አዲስ ነገር አለ? ሄዳል ጠየቀው እንዴ ሳሚ? ምንም አዲስ ነገር የለም። ገነት እንግዲህ ያው ጠዋት ነው ሄደችው፣ ገና በጠዋት ማለት ነው። ስለዚህ አሁን ደግሞ ያለንበት ሰዓት ወደ 9 ሰዓት አካባቢ ነው ያለነው። ዮናስን የሆነ ሽሮ ነገር አድርስለት ብለነው ነበር። አደረስክለት? አዎ አድርሻለሁ። በስርዓት ነው የሰራው? አዎ። እና ዮናስ ደግሞ የተወሰነ ነገር ያው በላጥ ያቀሙም ቢሆን ምግብ ነገር ሰርቶ እንዳይደርስለት ጠይቀነው ነበረ። ሄዶ ነበር። ያለውን ነገር ንገረኝ እስቲ። አሁን የዋስ መብቱ ተከብሮለታል? ይወጣል? ምንድን ነው እሱ ያለበት ሁኔታ ነው ወይስ ዝም ብለን ነው እየለፋን ያለ ነው? ምንም ማለት ነው። እሱ ራሱ የሆነ ተረጋግቶ ምላሽ የሚሰጥበት አይነት ሁኔታ ላይ አይደለም ያለው። እውነቱን ሰነቀ በጣም ነው የሚያሳዝነው እኮ። ደንግጧል። እስር ቤት ገብቶ አያውቅም እሱ እኮ። ምን ከእናቱ ቤት እኮ ወጥቶ አያውቅም። ከእናቱ እቅፍ እኮ ወጥቶ አያውቅም እኮ። ዘራፍ የሚለው እዚህ በቃ አቅም እንዳለው ሰው ሌላ ታሪክ ፈጥሮ ከዛ ዋጋዋን ቀመሰች፣ አሁን ገባች ማለት ነው። አሁን እሱን ለማስለቀቅ ይቺ ልጅ አንድ እርምጃ አልተራመደች ማለት ተስማ ደግሞ ውስጥ ነች። ተስማ ምንም እኔ የተደበቀ ነገር አይደለም እያወራ ያለሁት፣ እውነቱን ነው የምናገረው። በቃ ሲቀጥል ደግሞ ማለት ነው አሁን ማድረግ ያለብን መጀመሪያ ይህን ሁሉ ነገር ለዚህ እንዲበቃ ያደረገችው እንዲታሰር ያደረገችውን ነገር መፍትሄ መፈለግ አለብን፣ አንደኛ። ሁለተኛ ደግሞ እሱን ለማስፈታት አሁን የምንችለውን ሁሉ ነገር ማድረግ አለብን። ቢያንስ አንተ አሁን ዘመዴ ነው ምናምን ገለመሌ ብለሃል አይደለ? አሁን ሂድና በቃ እግሩ ላይ ወድቀን ቢሆን መጀመሪያ ይቅርታ ጠይቅና እንዲያስፈታው ራሱ እንግዲህ ክሱን እንዲያነሳለት አድርግ። እሺ ቆይ እኔ እኮ ይኸውልህ ሳሚ፣ አሁን ዘመዴ ቢሆንም አንግባባም።
አሁን ተግባብተን ቢሆን ማግባባት መቻል አለብህ። ስማ ይቅርታ ለመጠየቅ ማግባባት እኮ ያስፈልገው። ሄደ እግሩ ላይ ደፈት ትበልና ይቅርታ ጠይቀው፣ ሚስትህንም መፍትሄ እንፈልጋለን በለው። ከዛ በኋላ እኔ እሺ የሚል አይመስለኝም እሱ። በቃ እሺ እንዴት አይልም? ምን አባቱ እሺ እንዴት አይልም? እሺ የሚል አይመስለኝም። እምቢ ካለ መለመኑ ይቀራል እኮ። ለማስታረቅ ራሱ በስሞክር በስንት መከራ መሰለኝ። ከዛ እዚህ አምጥቼው ደግሞ ሳሚ ሌላ ሰው እምቢ ካለ መለመኑ ይቀርና አፍነን ቂጥቂጡን እንወገዋለን በቃ በወስፌ። ከዛ ሳይወድ በግዱ ማለት ነው ሳይወድ በግዱ እንዲያስፈታ እናድርጋለን። ከሌለ ዝም ብላችሁ እዚህ ጋር ትገተር እንደ ሐውልት። ሳሚ አላወቅከው መሰለኝ። ሰውየው ኃይለኛ ነው፣ አቅም ያለው ሰው ነው። ባለፈው ምን እንዳለ ሰምታላ? እያንዳንድህን ነው ያለ። እያንዳንድህን እጭናለሁ ብሎ ማለት ነው። ልክ በፓትሮል አምጥቶ የሚጭን ነው ይመስለው። ሳሚን በጋሪ ጭኖ ነው የወሰደው። በቃ እኛን መጫንን እኛ ለምን እኔ ሳይጭን ምን እንትን በቃ ይሄን ነው ማድረግ ያለብን። የምንችለው ነገር ይሄን በቃ እኔ በቻልኩት መጠን እሞክራለሁ። ይስማማል ናቲ። እሺ በለኝና ባለፈውም ስትሞክረው ማለቴ በጸባይ ካያስከው ናቲ እሺ የሚልና የሚስማማ አይነት ሰው ነው። ስለዚህ ከኛ ይልቅ ደግሞ አንተ ትቀርበዋለህ። ታውቀዋለህ ሰውየው? አላውቀውም። ሰው ለምን ታወራለህ ታዲያ? እንደዚህ እኮ ብታግባባውና ብለምነው የሆነ ነገር ሊያስተካክልልን ይችላል። ካልሆነ ሳሚ እዛው እስር ቤት መበስበሱ ነው። አስበው እንዴ ጓደኛ አይደል? እሺ አሁን ምንድነው ልንገርህ፣ እኔ አንድ ሀሳብ አለኝ በነገራችን ላይ ማለት ነው። የምታምኑበትም ላታምኑበትም ይችላላችሁ። ኦልሬዲ እኔ ሀሳቡን አቀርበዋለሁ እንጂ እናንተ ማመንና መቀበል ሊጠበቅባችሁ ላይጠበቅባችሁ ይችላል። እኔ ግን ማለት የማንንም ፍቃድ ሳልጠይቅ ይህን ነገር አደርጋለሁ። ምክንያቱም ሳሚ በብዙ መንገድ ለእኔ የዋለልኝ ውለታ አለ። ገብቶሃል? የትም ግባልኝ ስለው ይገባልኛል። ገባ አይደል? ስለዚህ ማለት ነው አሁን ማድረግ ያለብን ነገር አለ። አንደኛ እሱ እንዲፈታ ዋና ሀሳብ እኮ እሷ እዚህ ስላለች ነው እሱ የታሰረው። የሰው ሚስት በማግባት ወንጀል፣ የሰው ሚስት በማማለል ምኑ እንደሚያማልል አላውቅም። እንግዲህ በማማለል ወንጀል እኮ ተብሎ እኮ ነው የተከሰሰው። ተነስና አንተ ያሰብኩትን ፊቷ ነግራችኋለሁ። አሁን ግን ማንም ሰው እንዳይከራከረኝ መጀመሪያ ሄደ ከመስማቷ በፊት እኛ እንመካከል። ሄደህ ጥራት አንተ ጥራት ሌላ ክርክር እኛ ይሄን ሁላ ሰዓት ስናወራ ሁሌም ቢሆን ዝም ብላ ነው የምትተገኝ። ክርክር አያስፈልግም። ሂድና ጥራት። እሷ እኮ ማለት ነው ሂድ ጥራት። አቡ ሰላም ይላል እንዴ? ስሟ ሌላ፣ እሷ ረብሻ ነች፣ ስሟ ሰላም ናዩች እንጂ እዚህ ጋር ሰው መጥቶ እኮ ሲያወራ እዚህ ቤት ውስጥ ሰው እስከመጣ ድረስ እኮ ደግፏሉ። የምትረብሽ ስለሆነች ሰላም ይኸውልሽ፣ ማን ነው ሰላም፣ ይቅርታ አርጊልኝና አንዳንድ ነገሮችን ማውራት አለብን። ላንቺ ቆሞ የነበረው እና ላንቺ ሲከራከር የነበረው ሳሚ ነው አይደለ? ታውቂያለሽ አይደል? ከምንም በላይ አንቺን ከጥቃትና ከተለያዩ ነገሮች ለመከለል እየለፋና እየደከመ ባለበት ሰዓት ራሱ መስዋዕት አደረገ። እስር ቤት ገባ። አንድ ቀን እስር ቤት ገብቶ የማያውቅ ልጅ ማለት ነው። አንድ ቀን እስር ቤት ከእናቱ ሽሮ ከሞቃ ሽሮ እንኳን ውጭ ላይ እንኳን በልቶ የማያውቅ ልጅ እስር ቤት ገባ። አሁን እዛ ሊያመው ይችላል። ሽታ አለ፣ ምን አለ፣ ቁንጫ አለ፣ ቅማል አለ። ስለዚህ እኛ ደግሞ እሱ ታስሮ ጓደኛችንም ወንድማችንም ነው ታስሮ እሱ ዝም ብለን ማየት አንችልም። ስለዚህ አንዳንድ ነገሮች ላይ ማውራት አለብን። አንቺ ባለችግሩ አንቺ ነሽ፣ መፍትሄውም ያለው አንቺው ጋር ነው ማለት ነው። ሰው ችግሩን የፈጠረው ሰው መፍትሄ ይሆናል ማለት ነው። ስለዚህ ምንድን ነው የምትይ ነው የሆነ ነገር በይን እንድትይን እንፈልጋለን በሱ ጉዳይ። ከዛ በኋላ እኛ ደግሞ እንትን ያልነውን እንወስናለን። ምንድን ነው ምን ላድርግ ማለት ምን ማለት ነው? ታስሯል እያልኩሽ እኮ ነው። ገብቶሻል? በጠበጥሻቸው እኮ ቤተሰቡን። አሁን ባዶ ቤቱን ቀረ እኮ። እዚህ ቤት ውስጥ እኮ ማንም የለም ከኛ ውጭ። እኛንን መተናፋችንን እየከፈትን ያለ ነው። አሁን እኛ ስንሄድ እኮ ቁልፍ አንቺ ነሽ። ቤቱን ወረሻቸው እኮ እንዴ! እሱን አሳስረሽ እናትየዋን ሽሮ አመላላሽ አድርገሻት፣ ጠያቂ አድርገሻት እኮ አንቺ ቤት ውስጥ እኮ እግርሽን ሰቅለሽ እኮ እየተኛሽ ነው። ምን ማለት ነው? ኖ ማየት አይደለም። ማየት ምን ያደርጋል? እሱ የከፈለልሽን መስዋዕትነት ያክል አንቺ አልከፈልሽለትም እንዴ?
እያልንሽ ያለው ከገባሽ ምንም አድርጊ ምንም አስፈችው። አላቅም እኔ አላቅም። ያሳሰረው እሱ ነው አይደለ? ተመለሽለት እዛው እና እሱ ታስሮ ይቀር። ቀጥ ብለሽ ሄደሽ ባልሽ ጋር ተመለሺ። የለመድሽውን ኩርኩምሽን እየጠጣሽ እሱ ግን ይፈታልን። እኛ በቃ ይሄን ነው የምንፈልገው። ይፈታል። እንደዚህ አይደለም። አሁን እንድትሄድ እኔ እፈልጋለሁ። ከዚህ ቤት እንድትወጣ ነው። እንዴት ነው ታዲያ? እንዴት ነው? እና ገኒ ነች። አንተም ችግር አለበት። ከለላ የሆንክ ነው ለሷ። ከለላ የሆንኩ አይደለም። እና ገኒና ሳሚ ናቸው በራሳቸው ቤት ፈቅደው ያስገባት አይደለም። እነሱ በሌሉበት ደግሞ እሷን ማስወጣት አንችልም። አረ ሌላ እነሱ ሲመጡ ትወጣለች። እነሱ እኮ የሉም፣ እስር ቤት ነው ያሉት ሰውዬ። እሷ ወጣ ባሏ ጋር ስትመለስ ወይም ደግሞ ከዚህ ቤት ስናስወጣት ባሏ የትም ትሸቶ አነፍንፎ መጥቶ ጉሮሯን ይዞ ይሄዳል። ምን አገባኝ እኮ እሱ መጥቶ ከዛ ያኔ ልክ እሱ ሲይዛት ደግሞ ማለት ነው እኛ ሳሚ ተፈታለ ማለት አይደለም። ሳሚ ራሱ ማለት ነው 2 ቀን እዛ ወጠምሻ ታሳሪዎች ይሄን አፈርድብ ያብልቶታል። ያንን ስቃይ አይናገርም። ከቤት ከወጣ አይናገርም። በቀን አንድ ጊዜ 30 ጊዜ የሚሸና ሰው በቀን አንድ ጊዜ እንደሚሸና እዛው ስቃይ ሲያይ ማለት ነው። ልንገር አይደለ እሱ ያንን ሁሉ ስቃይ አይቶ ተመልሶ እዚህ ሲገባ እሱ ራሱ ያስወጣታል። ከዛ በፊት ግን እሱ እንዲለቀቅ እኛ እናስወጣት እያልኩ ወጣ ካልተለቀቀ ይቅርታ እና ልናስወጣሽ ነው። ወጣ ካልተለቀቀ ዋና ሂድና አምጣሽ። ቆይ እንጂ ምንም ቆይ የሚባል ነገር የለም። ልጁ እየሞተ ነው፣ እዛ እየተሰቃየ ነው። እኔ የለሁበትም እዚህ ሀሳብ ላይ ነው የለሁበትም። ምን አይነት እድል ነው የምንሰጥሽ? ቆይ እስኪ እድል ስጡኝ። ምን እስኪ ሰጠንሽ? እሺ እኔ እየተሰቃየሁ ነው። ምን እንደምትሰቃይ ከዛ ሄጄ እንድሞት ነው በአንቺ ምክንያትም ሌላ ንጹህ ሰው እየተሰቃየ ነው ያለው። ችግር የለውም። አሁን እሱ ይፈታል። አንቺ ተደብቀሽ አታመልጭም። ሰውየው ሊገልሽ ከፈለገ መሞትሽ አይቀርም። 2 ሰው ደግሞ አይሙትብን። አንቺ ከሞች ብቻሽን ሙች እንጂ ሳሚም አይሙት። በቃ 2 ሰው እንዴት ይሙት? ሳሚ ሲፈታ ተወጭ እሱን አስፈጭው ከፈለገ ብቻውን እዚህ ራሱ መጥቶ ሊገልሽላ ይችላል። ምንድነው የምትደርቀው? በቃ እኔ ከዚህ በላይ ታገስሽ አልችልም። ሳሚ ረፈ ሳሚ በቃ ናቸው ፈቅደው ለሳሚ ፈቅዶ በገዛ ቤታቸው ገኒ ነቻ ፈቅዳ ያስገባቸው ይጂና ማለት ወይ እቃሽን ትተሽ ቀጥ ብለሽ ዝም ብለሽ እንዲሁ መለመለሽን ውጪና ከዛ አንተ አይደለም ያስገባኸኝ አሉት። ምን ማለት ነው እንዴ? ንገራቸው። አሁን እኮ ከምንም በላይ እዚህ ቤት ውስጥ እኮ አይደለም። ሳሚ ተረጋጋ። እነሱ አይደሉም። እንዴት አድርጌ እንደማስወጣት እኔ ጠንቅቄ አውቃለሁ። ጭራሽ ልትተባበሪንም አልፈለግሽም። ሀሳብም ስናቀርብ ልትሰሚ አልፈለግሽም። ይህን ካልሰማሽ ደግሞ ቀጥ ብለሽ ናቲ ንገረው። ውጪ ሳሚ ሲመጣ ትወጫለሽ። አሁን ግን እኔ እንድትወጪ አልፈልግም። በቃ እኮ ያዝልኝ። አንቺ ውጪ ሌላ ነገር ውስጥ አትክተች። እንደዚህ እንደንጨነሱ ብርብር አድርጌ የምጥልሽ ና ውጪ። አንተ ላይ ያስገባህ እኔ ያስገባሁሽ እኔ ያላስገባሁሽ እኮ እዚህ ጋር እኮ የታሰረው ጓደኛችን ነው። ቀጥ ብለሽ ሳሚ ይኸውልህ ስማ፣ ወጣ ግን በኋላ ካልተለቀቀስ እሱ መፍትሄ ካላገኘስ የራሷ ጉዳይ። ሰውየው የሚፈልገው ሚስቱን የያዝንበት ሚስቱን እሷን ያዘ ማለት እንደሚለቀቅ ሳሚ 100% እዛ የሆነ ነገር ቢያስደርገው አንተንም ማለት ነው። ከሰማችሁኝ ስሙ፣ ካልሰማችሁኝ ደግሞ ቁጭ ብላችሁ የማደርገውን ነገር እዩ። እንዴት ነው ቁጭ ብለን የምታደርገው? መሀል አትግባ። እየሰማኝ እኮ አይደል? ለምንድን ነው አንቺ መፍትሄ ማፈጥሪው? ትችያለሽ እኮ በአንቺ ሰው እኮ ነው ንጹህ ሰው የታሰረው። ለምን አሰሚም? አይገባሽም እንዴ? ከዚህ ቤት የወጣን ሰው ትተሽ አንቺ እዚህ ቁጭ ያለሽ ሰላም ሆነሽ ጭራሽ እኮ ሲጀመር ሻንጣ ውስጥ አውጥታ ቁም ሳጥን ውስጥ አስገብታ ተደራጅታ ነው እኮ ቁጭ ያለችው። ሳሚ ይኸውልህ፣ ሳሚ ሲወጣ ከአንተ ጋር ነው የሚጣለው። ለኔ ብለህ አረከው አላረከው አይባልም። እኔን ይደብድበኝ መጥቶ ለምን አስወጣ ብሎ ይጠይቀኝ አለ። ደግሞ እኔ ጥፋተኛ ያመሰግነኝ። እኔ ደግሞ ቪዲዮን አሳየዋለሁ። እኔ ከአንድ አስቢና መፍትሄ ፈልጊ በእናትሽ ከመውጣትሽ በፊት። እስካሁን እዚህ ነሽ እንዴ? አልወጣሽም? እኔ እንጂ አልወጣሽም ነው አለው። ቀጥ ዝጋባ ሳሚ ተው ምንም ከፈለከው መንገድን መግባት ይችላል። አብራ
ሁላችሁ በዚህ ልጅ ምክንያት ገና ትልቅ ጣጣ ውስጥ ካልገባችሁ ከማይሆን ሰው ጋር እንዴት ፈልጌ ሚስትህን ውሰድ አስወጥተንላል እንደምለው እኔ ነኝ። ስማ ግን ወይ ተጠቅመን ይሆናል እኮ ግን ምን የሆነ ነገር ብለው ማየውን ችግር ውስጥ እየገባ